የሶማሊያ ፖለቲካ ወደ አዲስ ምዕራፍ እየተንደረደረ ይሆን? በቅርቡ በተደረገ ምርጫ የምስራቅ አፍሪካዊቱ ሶማሊያ ምክር ቤት አዲስ አፈጉባኤ መምረጡ ተሰምቷል። ይህ ቀላል የሚመስል ምርጫ በአገሪቱ የሥልጣን ሽግግር፣ የሕገ መንግሥት አተረጓጎምና በመጪው ዓመት አገሪቱ አከናውነዋለሁ ካለችው ምርጫ ዝግጅት አንጻር ትልቅ ትርጉም ያለው ክስተት ነው እየተባለ ነው። ከቀናት በፊት ነሐሴ ወር መግቢያ ሰሞን ላይ የሶማሊያ የሕዝብ ምክር ቤት 171 አባላት ውስጥ 142 ወይም ከ80 በመቶ በላይ የሚሆኑት አብዶል ቃድር መሐመድ ኑር አዲሱ አፈ ጉባኤ ይሁኑ ሲሉ ድምፃቸውን ሰጥተዋል። ሶማሊያ ለዓመታት ያህል በከፍተኛ የፖለቲካ ውጥረት ውስጥ ካለፈች በኋላ የተደረገው ይህ ምርጫ በተለይም በሕገ መንግሥት ማሻሻያዎች፣ በምርጫ ስርዓት፣ በፌዴራል መንግሥትና በክልሎች ግንኙነት እንዲሁም በፕሬዝደንትና በምክር ቤቱ የሥልጣን ዘመን ላይ ከፍተኛ ሙግትን ካስተናገደ ስብሰባ በኋላ የተካሄደ እንደነበር ተሰምቷል። በሶማሊያ ምክር ቤት የሥልጣን ተዋረድ የአፈ ጉባኤው ሥልጣን መዶሻ ከመያዝ የማይዘል አይደለም። በሞቃዲሾ ምክር ቤት አሰራር አፈ ጉባኤው የምክር ቤቱን አጀንዳ ከመወሰን ጀምሮ ሕግ ማውጣት ሂደትን እየመሩ የሕገ መንግሥትና የምርጫ ሕግጋት ማሻሻያን የመወሰን ሥልጣን አላቸው። ከዚያም አልፎ በመንግሥትና በምክር ቤቱ መካከል ያለውን ግንኙነት የመምራት ዋና ሥራውም ያፈ ጉባኤው ነው። እናም አሁን አብዶል ቃድር መሐመድ ኑር የያዙት መንበር በቀጣዮቹ ወራት ሶማሊያ የምትጓዝበትን መንገድ፣ የአገረ መንግሥቱን ዋና ዋና የፖለቲካ ውሳኔዎች የ40 ዓመቱ ወጣት በቀጥታ እጃቸው ውስጥ የከተተላቸው ሆኗል። ለኑር ድጋፍ የሰጡት የምክር ቤቱ አባላት ብዛት 142 ነው። ይህ ሰውየው በምክር ቤት ውስጥ ጠንካራ ድጋፍ እንዳላቸው ማሳያ ነው የሚሉ የአገሪቱ ፖለቲካ ተንታኞች፣ ይህ ድጋፍ ከፕሬዝደንት ሐሰን ሼክ መሐሙድ ጎን ከቆሙት ተወካዮች ባለፈ በተቃውሞ ጎራ ከሚገኙ ፖለቲከኞችም መገኘቱ ልዩ ሆኗል ይላሉ። ይህ የእውነት ልዩ ተሞክሮ ሊባል ይችላል። ኑር የመንግሥት ደጋፊ ከሆኑት ተወካዮች ብቻ ሳይሆን ከተቃዋሚዎቹን ወገን ይሁንታ ማግኘታቸው ምክር ቤቱን የሐሳብና የውይይት መድረክ ለማድረግ የተሻለ ዕድል እንደሚሰጣቸው ነው ባለሙያዎቹ የተስማሙበት። ከ3 አስርት ዓመታት መንግሥት አልባነት ጉዞ በኋላ በ2004 የኢትዮጵያን አቆጣጠር ገደማ ጊዜያዊ ሕገ መንግሥት አርቅቃ የፌዴራል ስርዓት የዘረጋችው ሶማሊያ የምርጫ ስርዓቷ እስካሁን ከቀጥተኛ ሕዝባዊ ድምፅ አሰጣጥ ይልቅ በአብዛኛው በተወካዮችና በጎሳ ሽማግሌዎች ላይ የተመሠረተ ነው። በዚህ ዓመት ደግሞ ተከሰተ የተባለው የፖለቲካ ቀውስም ይህንን የምርጫ ስርዓት ወደ ቀጥተኛ የምርጫ ክዋኔ የመውሰድ አዝማሚያ ከመታየቱ ጋር በቀጥታ ይያያዛል ነው የሚባለው። የፕሬዝደንት ሐሰን ሼክ መሐሙድ መንግሥት የምርጫ ስርዓቱ የሚቀየርበት የሕገ መንግሥት ለውጥን ሲደግፍ፣ የፕሬዝደንቱ ተቃዋሚዎች ደግሞ የሕገ መንግሥት ለውጡ ፕሬዝደንት ሐሰን ሼክ መሐሙድ የሥልጣን ዘመናቸውን ለማራዘም ሊጠቀሙበት ያቆበቆቡበት ነው በሚል ተቃውመውታል። ለነገሩ የዚህ ዓመት ዋና የጸብ አጀንዳ ይህ ጉዳይ ሆነ እንጂ የሶማሊያ ፖለቲካ በፊትም ቢሆን በመንግሥት በተቃዋሚ ቡድኖችና በክልሎች መካከል ወቅት እየጠበቀ በሚጫር መተነኳኮስ ታጅቦ መቆየቱ የሚረሳ አይደለም። እንግዲህ ከዚህ የመቆራቆዝ ባህል ወጣ ያለ አመለካከት አላቸው የተባሉት አብዶል ቃድር መሐመድ ኑር የሶማሊያን የፖለቲካ ከተለመደው መንገድ አላቀው የተለየ ጎዳና ሊጠርጉለት ይችላሉ ተብለው ተገምተዋል። በቱርክ አንካራ ዩኒቨርሲቲ የፖለቲካ ሳይንስ የተማሩት አፈ ጉባኤ ኑር በቱርክ በሶማሊያ ኤምባሲ ዲፕሎማት፣ ከዚያም በሶማሊያ የመረጃ ተቋም፣ በምክር ቤቱ፣ በፍትህ ሚኒስቴርና በመከላከያ ሚኒስቴር ውስጥ በተለያዩ ኃላፊነቶች አገልግለዋል። እስካለፈው ዓመት ድረስ የወደብና የባህር ትራንስፖርት ሚኒስትርም ነበሩ። ገና በወጣትነት ብዙ የሰሩ ባለ ልምድ መሪ ናቸው። ይህ የሥራ ልምድ ታዲያ ከደህንነትና መከላከያ ጉዳይ እስከ ወደብ፣ የባህርና ምጣኔ ሀብት ጉዞ ድረስ የተለያዩ የአገረ መንግሥት ጉዳዮችን ጠንቅቀው የሚያውቁ ፖለቲከኛ ያደርጋቸዋል። ታዲያ ይሄ ለነገዋ ሶማሊያ ምን ይፈይድላታል የተባለ እንደሆነ የመጀመሪያው ጉዳይ የምርጫ ሕግ ነው። በቀጣይ ዓመት ሶማሊያ ምርጫ ስታካሂድ የሚኖራት የምርጫ ስርዓት፣ የምርጫ ሕግጋትና የፖለቲካ ተሳትፎውን ጨምሮ ዋና መከራከሪያ ጉዳዮች ላይ አፈ ጉባኤው ትልቅ ሚና ይኖራቸዋል። ሁለተኛው የፌዴራል መንግሥቱና የክልሎች ግንኙነት ነው። ፑንትላንድ፣ ጁባላንድና ሌሎችም የሶማሊያ ፌዴራል ክልሎች ከሞቃዲሾ መንግሥት ጋር በስልጣን በምርጫና በሕገ መንግሥት ጉዳዮች ላይ የጎላ ልዩነት አላቸው። ይህ የሶማሊያን ፌዴራላዊ ስርዓት ተለዋዋጭና አይገመቴ አድርጎታል። ኑር
በምክር ቤቱ የያዙት ስልጣንን በመጠቀም በማዕከላዊ መንግስትና በክልሎች መካከል መግባባትን ማምጣት ከቻሉ የአመራራቸው ትልቅ ስኬት ይሆንላቸዋል ተብሎ ይጠበቃል። ሶማሊያ በወዲህ በኩል ከፌዴራል ክልላዊ መንግስት የፖለቲካ ችግር ባለፈ ሌላም ጣጣ አለባት። አልሸባብ አሁንም ለመንግስትና ለዜጎች ከፍተኛ የጸጥታ ስጋት ነው። ቀደም ሲል የመከላከያ ሚኒስትር ሆነው በአልሸባብ ላይ በተካሄዱ የጦር ዘመቻዎችና በሰራዊቱ መዋቅር ማሻሻያ ላይ ከፍ ያለ የመሪነት ልምድ ያካበቱት ኑር በምክር ቤቱ የሚወሰኑ የመከላከያ በጀትና የሰራዊት ማሻሻያ ጉዳዮች ላይ ጠቃሚ ድርሻ የሚወጡበት እድል አላቸው። ሶማሊያ የኤደን ባህረ ሰላጤ የቀይ ባህርና የህንድ ውቅያኖስ መገናኛ በመሆኗም የወደብ ልማት፣ የባህር ደህንነት፣ የአሳ ሀብት፣ የኃይል ፍለጋና የክልላዊ ንግድ ግንኙነት ለሶማሊያ እየጨመሩ የመጡ ስትራቴጂካዊ ጉዳዮች ናቸው። ከዚህ አንጻር አሁን አፈጉባኤ ሆነው የተሾሙት ኑር የወደብና የባህር ትራንስፖርት ሚኒስትር ሆነው ማገልገላቸው ሲታወስ ከ3300 ኪሎ ሜትር በላይ የሚረዝም የባህር ዳርቻ ላላት አገራቸው ሌላ ጠቀሜታ እንዲሰጡ ያደርጋቸዋል። ከደህንነትና ከባህር ጉዳይ ጋር የተለያየ ልምድ ያላቸው ሰው የምክር ቤቱን አመራር መያዛቸው የሶማሊያ ብሔራዊ አጀንዳ ከቀድሞው የመንግስት ግንባታና የጸጥታ ጉዳይ ባለፈ ወደ ኢኮኖሚና የባህር ሀብት ልማት እየሰፋ እንዲሄድ ያበቁታል ተብሎ እየተገመተ ነው። ሌላው የአዲሱ አፈ ጉባኤ መሾም ጥቅም በሶማሊያና ቱርክ መካከል ያለው ግንኙነት ነው። ኑር ከቱርክ ጋር ያላቸው ግንኙነት ደግሞ እዚህ ጋር ይነሳል። እሳቸው በቱርክ ተምረዋል። በአንካራ የሶማሊያ ኤምባሲ ውስጥ አገልግለዋል። የቱርክን ቋንቋም አቀላጥፈው ይናገራሉ። እንደ አውሮፓውያን አቆጣጠር በ2024 የሶማሊያና የቱርክ የመከላከያና የኢኮኖሚ ትብብር ማዕቀፍ ስምምነት ሲፈረም በምክር ቤቱ 213-3 በሆነ ከፍተኛ ድጋፍ አግኝቷል። በወቅቱ ኑር የመከላከያ ሚኒስትር ነበሩ። የሶማሊያና ቱርክ ግንኙነት ወደ መከላከያ ኃይል፣ ወደብና የባህር ጉዳዮች እየሰፋ በመሄዱ ምክር ቤቱ በቀጣይ በሚያሳልፋቸው ውሳኔዎች እሳቸው ሊኖራቸው የሚችለውን ሚና ይጨምረዋል ተብሎ ይገመታል። የኑር አመራር ሊገጥመው የሚችለው ፈተናም አለ። የአንድ በኩል የፕሬዝደንት ሐሰን ሼክ መሐሙድ መንግስት አለ፣ በሌላ በኩል ተቃዋሚ ፖለቲከኞች አሉ። ከዚያም በላይ ደግሞ የፑንትላንድና ጁባላንድ የፌዴራል አባል ክልሎች ከማዕከላዊ መንግስቱ ጋር የሚያደርጉት ውይይትም እዚህ ጋር ይጠቀሳል። በመካከላቸው የህገ መንግስትና የምርጫ ስርዓት ጥያቄ በስፋት ይነሳል። የፖለቲካ ተንታኞችም ሶማሊያ ወደ 2027 ምርጫ እየተቃረበች ባለችበት በዚህ ወቅት በሶስት ዋና ዋና ጉዳዮች ላይ መግባባት እንደሚያስፈልጋት ይጠቁማሉ። እነዚህም ህገ መንግስታዊ ስርዓቱን ማስቀጠል፣ የምርጫውን የህግ ማዕቀፍ ማጠናቀቅና ከፌዴራል ክልሎች ጋር ያለውን ግንኙነት ማሻሻል የሚሉ ናቸው። የአብዱልቃድር መሐመድ ኑር ስልጣን ለሶማሊያ ፖለቲካ አዲስ በር መክፈቱ አሌ የሚባል ባይሆንም ይህ በራሱ የአገሪቱን ፖለቲካዊ ቀውስ የሚፈታ መፍትሄ ግን ሊሆን አይችልም። የአፈጉባኤው ትልቁ ፈተናም ፓርላማውን የአንድ ወገን የፖለቲካ መሳሪያ ከማድረግ ይልቅ መንግስትና ተቃዋሚ፣ ማዕከላዊ መንግስትና ፌዴራል ክልሎች እንዲሁም የተለያዩ የፖለቲካ ቡድኖች በአንድ ጠረጴዛ ላይ የሚወያዩበት ተቋም ማድረግ ይጠበቅባቸዋል። በእርሳቸው አመራር ስር ሶማሊያ ከዓመታት የፖለቲካ መከፋፈል ወደ ተቋማዊ መግባባት የምትሸጋገርበት አዲስ ምዕራፍ ሊከፈት መቻሉ እንዳለ ሆኖ ያ ካልሆነ ግን የቀድሞው የፖለቲካ መከፋፈል በአዲስ መልክ እንዲቀጥል በር ይከፍት ይሆናል። ለማንኛውም ግን የእሳቸው መመረጥ የሶማሊያ ፖለቲካ ከማን ይገዛል ወደ እንዴት መግባባት እንችላለን የተሸጋገረ መስሏል። ለዚህ ዘገባ አናዱሉ ኢንተርናሽናል ክራይሲስ ግሩፕ ኢንስቲትዩት ፎር ሴኩሪቲ ስተዲስ ያሰፈሩትን መረጃ በዋቢነት ተጠቅመናል።